ቅድስት ሀገር ኢትዮጵያ ልክ እንደ ብራዚል ከቅርብ ጊዜ ወዲህ ሰዎችን ላይ ያላቸው ግን እንደ ሰደድ እሳት በየቀኑ እየተስፋፉና እየተዛመቱ ያሉ የተመሳሳይ ጾታ ግንኙነቶች ከምሽት 4 ሰዓት በኋላ አዲስ አበባ ላይ ሴቶች 4-5 በመሆን በፊት እየተሳሳሙ አገሩን ላቲንና አውሮፓ ያስመሰሉት እናንተ የሰማችሁት ባሏን በቅናት የተነሳ ገደለች ተብሎ ነው ግን ጉዳዩ እንደዚህ ነው እኔን ሜምስሩብኝ ብሎ የሚከፍላችሁ አርቲስት ነበር አዎ አረ ዝም በል አዎ እንዴና ዝም ብሎ ማፈምስም ብሎ አዎ ዝም ብላ አፈምስም በሰዓቱ ሰላም እንዴት ናችሁ ቤተሰቦች ዛሬም እንግዲህ በመነፋፈቅ አብረን ተገናኝተናል ታዲያ በዚህ ሳምንት የተፈጠሩ የተለያዩ ነገሮችን ይዤላችሁ መጥቻለሁ አብራችሁን እስከ መጨረሻ በመቆየት ፍቅራችሁን ለምታሳዩኝ ሰዎች ክብሬን ይገልጻለሁ በሚገርም ሁኔታ ጥቂት የሚባሉ ኢትዮጵያ ውስጥ የሚገኙ ባለትዳሮች ምን ያክል መጨካከንን ያሳዩበት ሳምንት መሆኑን ተመልክተናል እስኪ አንድ መረጃ አብረን ተመልክተን እንመለስ እናንተ ባላችሁ ላይ ብትቀኑ ምንድነው የምታደርጉት? እቺ ከጀርባ የምትመለከቷት ሴት እንግዲህ ባሏ ላይ ቅናት ስለተሰማት ብቻ በትናንትናው ዕለት ገለዋለች። ይህም ድርጊት የተፈጸመው እንግዲህ በምስራቅ ጎጃም ደብረ ኤልያስ በተባለ አካባቢ ላይ እንግዲህ ከጀርባ የምትመለከቷት ሴት ባሏ ላይ በመቅናቷ ብቻ ትናንትና ገላ ቤት ውስጥ ደብቃው እንግዲህ በቤቷ አቅራቢያ ላይ ከ100 እስከ 200 ሜትር ርቀት የሚሆን ቦታ ላይ ወስዳ ትጥለዋለች። እዛ አካባቢ ላይ ይህን ነገር የተመለከቱ ሰዎችም ለፖሊስ ጥቆማ ያደርጋሉ። በተደረገ ምርመራና ክትትልም እንግዲህ ሴትዮዋ ቤቷ ውስጥ እንደገደለችው ማስረጃዎች ይገኛሉ ማለት ነው። እዚህ ጋር የምትመለከቱት ይሄ ሴትዮ የተቀመጠችበት ነገር እንግዲህ እዛ ላይ ሆኖ በነበረበት ሰዓት ነው የገደለችው እና እጅግ በሚገርም ሁኔታ በዛሬው ዕለት በቁጥጥር ስር ላይ ስትጠየቅም በቅናት ተነሳስታ እንደገደለችው ጭምር ተናግራለች ማለት ነው። ከሰውየው ጋር አንድ ልጅ አብረው አፍርተዋል። ነገር ግን ሴትዮዋ በአሁን ሰዓት በቁጥጥር ስር ላይ ምርመራ እየተደረገባት ነው የሚገኘው። መረጃው ከፋስት መረጃ ነው። በአዲስ መረጃ መልሳለሁ። መልካም ቪዲዮ እንዳያችሁት አስቀያሚና ደባሪ ነገር ነው። ነገር ግን ልጅቷ እንደተናገረችው ወይም ደግሞ ብዙዎቻችሁ እንደሰማችሁት እንደዚህ አይነት ገጽታ ወይም ደግሞ መልከታ እንደሌለው ይሄ ልጅ ያስረዳል። እናንተ የሰማችሁት ባሏን በቅናት የተነሳ ገደለች ተብሎ ነው ግን ጉዳዩ እንደዚህ ነው። ባሏ ከሴት ጋር ሲማገጥ እንግዲህ እጅ ከፈንጅም ይሁን ወይ በወሬ ተሰማለች። በጎጃም ዞን በደብረ ወርቅ ወረዳ ላይ የተፈጸመ በምስራቅ ጎጃም ዞን በደብረ ወርቅ ወረዳ የተፈጸመ አንድ ድርጊት ነው። ታዲያች ሴትዮ ይሄንን ነገር መፍቀድ ስላልቻለች የአንድ ልጅ አባት የሆነውን ባሏን በገዛ መጥረቢያዋ ገላ 100 ሜትር አርቃ እንዲሁ ጥላው ተገኝቷል። ታዲያ ፖሊስ ይሄን ጉዳይ አጣርቶ ከደረሰበት በኋላ ራሷ ቃሏን ሰጥታ እንደገደለችው አረጋግጣለች። ይሄ ጉዳይ አሳሳቢ ነው። ሰዎች ነገሩ በቅናት ተገደለ ምናምን የሚለው ሳይሆን በኢትዮጵያ ውስጥ በከተሞቻችን በራስ የሚሰጡ ፍርዶች እየበዙ ይገኛሉ። በዚህ እኔ እንደተገነዘብኩት ሚስትም ባለም የሆነ የጎደለ ፓርት አላቸው። እስኪ አንድ እናት እንዲሉናል 4 መሰረታዊ ነገሮች ሰውን ከሰው በታች የሚያዋርዱ 4 ነገሮችን እንነግራለን። በደንብ ከሰማህ እሱም ንግግርና ዘማዊነት መጠጥና ብልጠት ናቸው። ህይወትም ሞትም በምላስ ላይ ተቀምጧል። የምላስ አቀማመጥ ወደ ውስጥም ወደ ደጅም ገደል ነው ይባላል። አፍ ያለው ታፋፍ ነው እንዲሉ ላችም ታችም ገደል ነው ይባላል። ያፈለምታ በቅቤ አይታሽም እንዲሉ በለፈለፉ በቃል ይጠፉ እንዲሉ መርጠው እንደሚበሉ መርጠው መናገር ቢያስከብር እንጂ አያስነቅም። ባፈው ይከበሩ። ዘማዊነትም ተወጣት እስከ ሽማግሌ የሚያዋርድና የሚያቀል ነው። ዝሙት የመስራት አቅምን ይገላል። መጠጥም ቢሆን ያቀላል ያዋርዳል። በሰዎች ዘንድ ያለንን ክብር ይቀንሳል። መጠጡን እንጠጣዋለን በይቶ ደግሞ እሱ ይጠጣናል። ያኔ ህይወታችንንና ኢኮኖሚያችንን ያከስረዋል። የኔ ልጆች መጠጥ ገዳይ ነው። ሰው ከፍሎ የሚሞተው በመጠጥ ነው። ተጠጣም አይቆይም ይባላል። የጠጣ ሰው ለአደጋ የተጋለጠ ነው። መጠጥን አገኘው ብለህ አትላፈው፣ በኋላ እሱ ይልፋል። እንደሰማናቸው እነዚህ 4 ከሰው በታች ሊያደርጉን የሚችሉ ነገሮች ንግግርና ዘማዊነት፣ መጠጥና ብልጠት ላይ ግን እኔ ትንሽ ጥያቄ ፈጠረብኝ አይምሮዬ ላይ። ማዘር ተሳስተዋል እያልኩኝ ሳይሆን ሐሳቤ ግን ብልጠት ለሰው ልጅ አስፈላጊ አይደለም ብላችሁ ታስባላችሁ እናንተ? አንድ ሰውን ሞኝ አድርጎ የሆነ ነገር ለራስን ከማግኘት ጋር አያይዞት ይመስለኛል። ግን በሌላ መልኩ ብልጠትን ስንመለከተው ሌላ መልእክት ይሰጠናል። ታዲያ ይሄን ነገር አከራካሪ ሆኖ አላገኛችሁትም? እስኪ ኮሜንት ሴክሽኑ ላይ የሆነ ነገር ሐሳባችሁን እየገለጻችሁ ባሳለፍነው ሳምንት ሙሉ ኢትዮጵያስ በሚባል ደረጃ ፍቅሩን የገለጸላቸው የሃጂ ሙፍቲ እረፍትን ምክንያት አድርገው ብዙዎች ሙስሊሞች ሞኝ አትሁኑ ፓትርያርኩ አውቀው ነው በማለት የራሳቸውን መጥፎ ወይም ደግሞ የብልጠት ሐሳብ እናታችን እንደተናገሩት ሲናገሩ ሰምተናል። ነገር ግን ብዙ ሙስሊሞች ወይም ደግሞ የሚያውቁ ሰዎች የሃጂ ሙፍቲና የፓትርያርኩን
ፍቅር እንደዚህ ብለው ገልጸውት ነበር። የቤተ ክርስቲያን የተሰበሰበ ምጽዋት የተሰበሰበ ገንዘብ ሐጂ ቤት አስቀምጡ ተብሎ የሚሰጥበት ታሪክ ተቋጥሮ የዚህ ቤተ ክርስቲያን ተብሎ ተጽፎ የሚቀመጥበት ሙስሊሞቹ ጋር የሚቀመጥበት ታሪክ ሰምተናል። ዛሬ ያን የሞራል የበላይነት ወይም የስነ ምግባር እስልምና የሚያስተምረን ምን ያክል አለን ረሱል ያቆናል ወይ? ለኔ ከባድ ፈተና ነው። ይህ ብቻ አልነበረም። ያንን ሁላችንም የተገረምንበትን ፎቶ ፓትርያርኩ እያለቀሱ የነበረበትን ፎቶ ያነሳው ሰውዬም እንደዚህ ብሎ የሁለቱም ፍቅር ገልጾት ነበር። ከሐጂ ጋር ባለው ነገር እናንሳ። ከሐጂ ጋር ያላቸው ቅርርብ በስራ ብዙ ጊዜ ስለማገኛቸው ይሄ የዲፕሎማሲ ወይንም የፖለቲካ ወይንም የምናምን አይደለም፣ ሪል ጓደኛ ማቾች ናቸው። ሪል በቃ የሚከባበሩ የሚተሳሰቡ ምናምን ጓደኛ ማቾች ናቸው። አንድ ነገር ላንሳለ። ሙፍቲ ወደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከመጡ በኋላ አንድ ጊዜ ተደዋወሉና እንትን ተባባሉ፣ እንገናኝ እስቲ ይሄ ሙስሊሙና ክርስቲያኑ ላይ ያለውን ነገር ለማቀራረብ የሆነ ነገር እንስራ፣ ቀድመን የሆነ ነገር መስራት አለብን ምናምን ተባባሉ። ተነጋገሩና የት እንገናኝ የሚል ነገር መጣ። ከዛ አባ ማቲያስ ቢሮ መጣለው አሉ። ሙፍቲ አይ እኔ ነኝ የምመጣው ተባባሉ። መጨረሻ ላይ ምን እንደወሰኑ ታውቃለህ? በሃይማኖት ተቋማቶች እንገናኝ ተባባሉ። ይሄ የሚያሳየው የመከባበራቸውን ሌቭል እንጂ አንዳቸው ጋር እኮ ቢሄዱ ምንም እኮ ችግር የለውም አይደል? ግን አይ ነው እርሳቸው ከሚመጡ እኔ ልሂድ። ሌላው ምንድነው የሚለው? ና በቃ እናወራለን። እኔ እንኳን ካፌ ስንቀያ ና በቃ ነው የምትለኝ አይደል? ወይኔ በቃ እስማኤል እዚህ ና ነው እኮ ማለት። ግን እነሱ ያን ያህል ነው የሚቀራረቡ። ሲገናኙ በጣም ብዙ ፎቶዎች አሉ ከሁለቱ ጋር ከዚህ በፊት በጣም መከባበራቸውን የሚያሳይ ማለት እየሄዱ እንኳን በር ሲያጋጥማቸው አንተለፍ ብለው የሆነ ደቂቃ የሚቆሙ ሰዎች ናቸው። ይሄ ዝም ብለው የሚወጡ ሰዎች አልነበሩም። ቅርርባቸው በጣም የሚገርም ነበር። ተሳስበው በጣም ነበረ ጓደኝነታቸውና ከዚህ በላይ እንግዲህ ምንም ማስረጃ አለ ብዬ አላስብም። ታዲያ ይህንን ፍቅር አይታችሁ ደግሞ እንደዚሁ ብዙ የኦርቶዶክስ ወንድሞች ሐጂ ሙፍቲን አክብረው ቪዲዮ ስለሰሩ እያመሰገናችሁ የነበራችሁ ሙስሊሞች እኛም ልናመሰግናችሁ እንፈልጋለን። ቅድስት ሀገር ኢትዮጵያ ልክ እንደ ብራዚል ከቅርብ ጊዜ ወዲህ ሰዎችን ላይ ያላቸው ግን እንደ ሰደድ እሳት በየቀኑ እየተስፋፉና እየተዛመቱ ያሉ የተመሳሳይ ጾታ ግንኙነቶች ከምሽት 4 ሰዓት በኋላ አዲስ አበባ ላይ ሴቶች 4-5 በመሆን በፊት እየተሳሳሙ አገሩን ላቲንና አውሮፓ ያስመሰሉት እነዛን ሰዎች አስቁመህ የራስህን እርምጃ እንዳትወስድ ከተጠያቂነት አድነው ወደ ህግ አካላት ወስዳለሁ ብትል ካንተ ቁጥር የነሱ ቁጥር ይበልጣልና ሌላ ስም ሰጠው ሊዘርፈን ሊደፍረን ብለው ስም የዳቦ ስም ይሰጣል። ዋናው ነገር ከመነሻውና ከመዳረሻው እንዴት ነው ማድረግ ያለብን ነው። አዲስ አበባና ዙሪያዋ እንደዚሁም ደግሞ ኢትዮጵያ ውስጥ ብዙዎቻችን ብዙ የማናቃቸው ነገሮች እየተፈጠሩ ይገኛሉ። እኔም እንደዚህ አይነት ጉዳዮችን ሲሰማ በጣም ነው እንደነግጠው። ምክንያቱም በዙሪያ አያጋጥሙኝም፣ በአካባቢም የሉም። ታዲያ እነዚህ ሰዎች የት ነው የሚኖሩት የሚል ብዙ አይነት ጥያቄዎች የምታቁና በአግባቡ ያሉበትን ቦታ የምታቁ ሰዎች ለፖሊስ በፍጥነት እንድትጠቁሙና እንድታስይዟቸው በአክብሮት እንጠይቃቸዋለን። አበሻ ባቶን ደስታዬ ነበር። በነገራችን ላይ እኔ ማለት 700 ስድብ ነው ያልከው 700 አንደኛ ለጨምርልህ እስከ 800 ያዘው ነው የምልህ ነው። አዳምም አይደለም ሔዋን ምንድነው አንተ ከአዳምና ሔዋን እኔ አሁን በጀርባ የምታስተላልፉት አይገርምህም? ግን አሁን አንተኛ ፋራ ነህ፣ አንተ አራዳ ነህ። ምንድነው ያወራ ያለው? ስለ ፊት መቀባት እርጎ ፊቴን ተቀባው ምናምን ባንተ መቁላላት እርጎ አይደለም። አሁን የፈለከውን ነገር ቢገኝ ትቀባለህ። ምንድነው አንተ? እርግጠኛ ነኝ እዚህ ሀገር አይደለም ይሄን ያህል እንኳን አልሞትንም። በነገራችን ላይ እዚህ ሀገር ኮንክ ጎረምሳ ሰፈር ካለ እንደው መግቢያ መውጫ የሚታወቅ ከሆነ አንተ እዚህ ሀገር አትኖርም። ጥፍር ቀለም፣ ጆሮ ጌጥ፣ ቅንድብ እንደዚህ አይነት በጣም አሰቃቂ ግብረ ሰዶም ዩቲዩብ ላይ ቆመ ማንን ነው የምታስተምረው አንተ? ጭራሽ ከከመለ አበሻባት ግርጣት ከግርጣት ይሻላል ሞት አይሻለኝም እንዴ አንተን ከመሰል እንዴ? ከየት ነው የመጣችሁት እናንተ? የምር እናንተን እኛ አሳድገናል። ግን እዚህ ሀገር ውስጥ እንደው እኔ ታላቅ ወንድም ሆኜ የሰፈር ጎረምሳ ያለው ራሱ ጎረምሳ ሆኜ አሁን አባት ሆኜ ትልቅ ሰው ሆኜ ራሱ እንደው እናንተ ከየት ፈለቃችሁ? እናንተ እንደው ስታድጉ እንዴት አላየናችሁም? ተሳስተን ልውጥ አይልም። የሰው ልጅ ፕሮግሬሲቭ ነው። በተለይ እንደዚህ አይነት ፕሮግሬሲቭ ነው። ያንተ በጣም የተለየ አይነት ፕሮስቲቲዩሽን በቃ ሰው እንዴት በጾታ በተፈጥሮ በማንነቱ ጋምብል ያደርጋል። ተወንኛ ለርሳን
ይሄ ባህል ኢትዮጵያዊ መሆንና እሱን ከሳትከው ቆየኩ እንዳው እንዳፈ አርጎት ባልሆንክ ደስ ይለኝ ነበር ግን አፍራለሁ የመጨረሻ ነው ማፍረው በእናንተ በማህበረሰብም እያፈርኩ ነው እነዚህን አቅፈን መኖር መቻላችን አንድ ሰው እንኳን ወጥቶ እንዴት አይናገርም አይመለከታችሁም ሁላችሁም ማለት ነው እኔ እኮ ግራ ግብት ይለኛል እኮ የሆነ ፖድካስት ላይ ሰሞን ሰመረ ባሪያው ብዙ ነገር ከመናገሩ የተነሳ ሚስተር ቢልንም ሞኝ ነው ብሎ ይተቻል አንድ ጀዝባ እስቲ ተናገር አንተ አንድ ነገር ኮንሰርን የማህበረሰብ የሚያገባህ ከሆነ ተናገር እስቲ ለምን ሚስተር ቢን አለም ክንፍ ያለው ነገር ለምን አይመጣም እኛን ማከብረንና ገደል የሚከተልን ነገር ቢሰብክ ከሆነ አሁን እናገራለን ግጥም አድርገን ልጅ ያለው ቤተሰቦች ከጸጉረ ልውጦች ጠንቀቅ በል ትለኝ ነበር ጸጉረ ልውጦች ማለት እንደዚህ አይነት ሰዎች ናቸው ከማህበረሰቡ ውጪ የሆኑ ነገሮችን የሚያደርጉ ሰዎች ማለት ነው ታዲያ እናንተም ልጆቻችሁን በአግባቡ ያዙ በአግባቡ ጠብቁ ለማለት ፈልጋለሁ እኔን ሜምስሩብኝ ብሎ የሚከፍላችሁ አርቲስት ነበር አዎ አረ ዝም በል አዎ እንዴና ዝም ብሎ ማፈምስም ብሎ አዎ ዝም ብላ አፈምስም በሰዓቱ እሺ ከባን ፕሮዶኝ እየነገርኩ አይደለም ያው እንትን ነው ግን አበሻሚም ላይ ከ2-3 ሚም በላይ በቃ የተሰራበት ሰው ካለ ከፍሏል ማለት ነው ለምን ቫልዩ አለው አበሻሚም እንዴ ኢንተርቪው ላይ ቀርቦ ካልተወራበት ይሄ ሰው በቃ ፌመስ አይደለም ማለት ወይ ደግሞ ኢንፍሉዌንሻል ሜሞች ምናምን ካልተናገሩት ብዙም ተጽዕኖ ያመጣ አይደለም ተጽዕኖ ፈጣሪ ሰው አይደለም ይባላልና ለሰውም እንደዚህ የሚያደርጋለ አለ ግን ይኸውልህ እንዴት መሰለህ አሁን ብዙ አይነት ሴክሬት ይደርሳል በጣም ከማጠብቃቸው ሚዲያ ላይ በጣም ፍሬንድ የሆኑ በጣም ቤተሰብ የሆኑ አንተ ጋር በጣም ሚስጥር ይደርሳል እንደሱ አይነት ነገር ውስጥ አንገባም የፐርሰናል ነገር ውስጥ አንገባም ፐርሰናል ላይፋቸው ውስጥ ይልኩልናል እናየዋለን ግን እሱ ነገር ላይ ምንም ነገር ሪአክት አናደርግም ግን ምን እናደርጋለን አውሮንግ ነው ያ ሰው የሆነ ስራ ሲሰራ እሱ ነገር ላይ አታክ እንድናደርገው ወይ ኢንተርቪው ላይ ሲቀርብ ምናምን እንደዛ እናደርጋለን ግን ፐርሰናል ነገራቸው ውስጥ አንገባም በሰዓቱ ሁሉም ወዳጅ ያደርጋል እና ወደውን ይመስለን ነበር እና ኖ ለካ አይደለም ፈርተውን ነው አታክ እንዳናደርጋቸው ምክንያቱም ስራ ይሰራሉ ቤተሰብ የሚያስተዳድራል በጣም ብዙ አይነት ነገር በዛ በስራው በሙያው የሚያስኬድ ሰው አለና ስለሚፈራ ለነገው ሁሉም ወዳጃችን ነው ኢቭን ሪዲስ ፓሪ ራሱ አዘጋጅተው እኛ እስክንሄድ ይጠበቃል እውነቴን ነው እናንተ ካልሄዳችሁ አይጀመርም እንደውም አንዳንዴኛ ያው በራሳችን ምድር የምንጮትበት የምንዝናናባቸው ቤቶች አሉ ፑል ምናምን የተዝናና እየጮትን እዛ ድረስ በመኪና እየመጡ ምናምን ይሄን ያህል እናስጨንቃቸው ነበር ግን እኛ ወደውን ይመስለን ነበር አየ አሁን ላይ ግን ሳስተውለው ነው ለከፈርተው ነው እና በዚህ ደረጃ ደሞ ያሉ ደሞ ሌላ ደሞ አሉ ገብቷል ቀን የሚጠብቁልን ምናምን ከሶስት ጊዜ በላይ ሜም ከተሰራባቸው ከፍለው ነው ብሏል በጣም የሚገርም እኮ ነው ብዙ አርቲስቶች አይምሮ ላይ መጥተዋል አንደገና አርቲስት አለ ሰለሞን ቦጋለ ምንም ሳይከፍል በእርግጠኝነት ከ200 በላይ ሜም የተሰራበት በማልቀሱ ምክንያት ማለት ነው በአሁን ሰዓት ግን ብዙዎች መነጋገሪያ አድርገውት ይገኛሉ ለልብ መምተኞች ያቀደውን ሆስፒታል እንደዚሁም ደግሞ በፊንቴክ ኢንቨስትመንት መኪና አስመጪዎች ከተባሉ ድርጅቶች ጋር በተፈራረመው ፊርማ ምክንያት አርቲስት ሰለሞን ቦጋለ ብቅ ብሎ እኔ የድርጅቱ አስተዳደር ሰራተኛ አይደለሁም እንደማንኛቸውም ሰው ማስታወቂያ ሰርቼ ለዚህም ብር ተከፍሎኛል መኪና ተሰጥቶኛል የሚል መልስ ሰጥቷል ሶል አስተዳደራዊ ሰራተኛ ነህ እኮ እኛም አላልንህም እኮ ያለህን ዕውቅናና ታማኝነት ተጠቅመህ እቤታችን ድረስ መጥተህ በገዛ ቴሌቪዥናችን መኪና ግዙ ስጡ መኪና ይሰጣችኋል ብለህን እኛ ደግሞ አንተን ስለምናምንህ ያለንን ጥሪት አንስተን አስረክበናል በዚህ ምክንያት በአንተ ምክንያት ጉዳት ደርሶብናል ያያልነው ጉዳት እንዲደርስብን ከሌቦች ጋር ተባብረሃል እያልነን ያለነው እንደሰማነው ሰለሞን ቦጋለ የሌባ ተባባሪ እየተባለ ይገኛል ነገር ግን እሱ ብቻ አይደለም እዚህ ነገር ውስጥ ያሉት ብዙ የሚባሉ አርቲስቶች እዚህ ጉዳይ ላይ እንደተሳተፉ የማትረሱት ይመስለኛል ቀደም ብላ ራሷን ነፃ አውጥታ ነበር እንዲህም ብላ መልእክቷን በራሷ ፔጅ ገልጻ ነበር ከፊንቴክ ኢንቨስትመንት ጋርም የነበራትን ውል በዚህ መልኩ በራሷ ፍቃድ ማቋረጧን ገልጻ ነበር ከፊንቴክ ኢንቨስትመንት ጋር ምንም አይነት ስራ እንዳልሰራችና መስራትም እንደማፈልግ ገልጻ ምንም አይነት ጥያቄዎች ቢፈጠሩባችሁ እኔን ሳይሆን የራሱን የድርጅቱን አስተዳዳሪዎች መጠየቅ ትችላላችሁ ብላ በራሷ ፔጅ ገልጻ ራሷን ከጉዳዩ እንዳገለለች ብዙዎቻችን እናስታውሳለን ሰራተኛ ስላልሆንክ አይደለም እየጠየቀን ያለህን ታማኝነትና ዕውቅና ተጠቅመህ
ህብረተሰብ ላይ ጉዳት እንዲደርስ አድርገሃል ስለዚህ መጠየቅ አለብህ እያልን ያለነው አንተ ብቻ አይደለም መጠየቅ ያለብህ እኮ ታደለ ሮባ አለ ከጀርባ የአይጠረቂ ሰራዊት ፍቅር ያለ ወንድም ካሊድ አለ ይሄ ጭንቅላቱ የሸተተ ማን ነው የሚሉ ሽቶ ጭንቅላቱ ውስጥ መነፋት ያለበት መንሱር ጀማል አለ እነ ዳንኤል አሉ እነ ይገረማሉ አንተ ብቻ አይደለህም እኮ እነዚህ ሰዎች ያላቸው እውቅና ተጠቅመው አታለውናል ነው እንድንትታለን ምክንያት ሆነዋል ይያልናችሁ ያለው እጸገነትና እኮ ሉላ ነገሩ እንትን ሲላቸው እኮ ለቀዋል እናንተ ግን ገንዘብን መሰረት አርጋችሁ ህብረተሰብ እንዲታለን ምክንያት ሆናችኋል እየተባለ ነው እየተባላችሁ ነው ስለዚህ መጠየቅ ይጠበቅባችኋል ያልናችሁ ነው ሁለተኛው ለያንዳንዳችሁ መኪና ሰጥተዋል ኢንክሉዲንግ ለአምባሳደር ዲና ሙፍቲ መኪናው በስጦታ መልክ ሲሰጣችሁ ተቀርጧል ወይ ነው ሌላው ይሄ የሀገርን ጥቅም አሳጥቷል ስጦታም ሆነ ሽልማትም ሆነ ግብር መከፈል እንዳለበት ሳታውቁ ቀርታችሁ ነው ግብር ተከፍሏል ለዛ ለተሰጣችሁ መኪና አልተከፈለም ከፍለሃል አልከፈልክም ስለዚህ ግብር ማጭበርበራል በወንጀል መጠየቅ ይጠበቅብሃል እያልን ያለው ሶል ከሁሉም አንተ ትሻላለህ በደረጃ አውጣላችሁ ከተባለ አንተ ትሻላለህ ቢያንስ ወጥተህ ጉዳዩን ለማስረዳትና ተጨማሪ ጉዳት እንዳይደርስ የማብራሪያ እንትኖች እየሰጠህን ያለው ሰለሞን ቦጋለም በትላንትናው ዕለት በተጠየቀው ጥያቄ ላይ እነዚህ ብሎ ምላሹን ሰጥቶ ነበር ምክንያቱም መኪናው ወሰድክ አዎ መኪናው ወሰድነው እንግዲህ ከፊንቴክ ጋር ተቋም አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት ልክ እንደዛ አንድ ካምፓኒ ነው ተቋም ነው አይደል እዚህ ካምፓኒ አምባሳደር ተወልደሃል አለኝ ፊንቴክ ይባላል ሄድኩኝ እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው ማቀርበው መጀመሪያ በ950 ሺህ ብር ያስገቡና ቀርም 950 ሺህ ብር በ5 ዓመት ውስጥ ያለውልን በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል ማህበረሰብን የሚጠቅም ነው ኦኬ ይሄ እንግዲህ አንድ ተቋም ነው ተፈራረመ በዚህ መልክ ነው ግንኙነታችን በዚህ ንግግሩም ሰለሞን ቦጋለ በሰዎቹ ንግግር ብቻ እንደተሸወደ ልትረዱት ትችላላችሁ ነገር ግን ጉዳዩ እንደዛ አይደለም ምን መሰለህ እኔ ወደዚህ ስመጣ ስደርስ ሁለተኛ ዙር እየተሰጠ እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው ርክክብ ሲያደርግ ነው እዛ ላይ የተገኘሁት ትልልቅ የመንግስት ባለስልጣናት ታዋቂ ሰዎች ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ ይሄ ትልቅ ነገር ነው ማለት ከዛ ነው እዛው ላይ ነው እንትኑ ፊርማውን የሚያደርገው ልክ እዛው ላይ ነው አይተው ከሆነ ካየው በኋላ እዛ ላይ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ይሄን አይታል በቃ ትልቅ ነገር ነው ስለዚህ ይሄ ማህበረሰብን ያገለግላል በዚህ መልኩ ነው የገባው እሱም ትላልቅ ባለስልጣኖች በመኖራቸው እነሱን አምኖ እንደሆነ እንደዚሁም ደግሞ በተግባር የተመለከትኩት ነገር ስለነበረ ነው ውሳኔውን የወሰንኩትና ከነሱ ጋር ስራውን የጀመርኩት ብሎ ራሱን ነፃ አውጥቷል ታዲያ ለዚህ ነገር ግን አሁንም ድረስ ተወቃሽ የሚሆን ግለሰብ ኃላፊነቱን የሚሆን ግለሰብ ያስፈልጋል የህዝብ እንባ ፈሶ መቅረት የለበትም ብዬኔ መልእክቴን እናገራለሁ ከአርቲስቶቻችን ዜና ሳንወጣ የዘሪቱ ከበደ ከብዙ ወንዶች ጋር ተኝቻለሁ የሚለው ታሪክ ውሸት መሆኑን አሁን ላይ ብዙዎች የተናገሩ ይገኛሉ መጽሐፉ ላይም እንደዛ የሚል ቀጥተኛ ቃል የለም ነገር ግን የተለያዩ የፍቅር ህይወቶች እንደነበሯቸውና ሮማንቲክ የሆኑ ነገሮች እንደምትወድ ገልጻለች ከዛውጪ እንዲህ ቃል በቃል የተናገረችው ነገር ግን እንደሌለ
ብዙዎች እያስረዱ ይገኛሉ። ቀደም ብሎ ድምጻዊት የነበረችውና አሁን በዝማሬዎቿ የምናውቃት ዘሪቱ ከበደ አሁን ላይ በፌስቡክ በተለይ መነጋገሪያ መሆኗን ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። በመጽሐፏ ላይ ከብዙ ወንዶች ጋር እተኛ ነበር የሚል ነገርን ጽፋለች በሚል በማህበራዊ ሚዲያ ላይ ተሰራጭቶ ብዙዎችም መጽሐፏን ያነበቡም ያላነበቡም ሲቀባበሉ ተመልክተናል። ምናልባትም ከልጅነት እስከ ልጁነት የተሰኘውን መጽሐፏን ያነበባችሁ ሰዎች እዚህ ጋር ልታገዙ ይችላላችሁ። እንደዚህ አይነት ነገር እኔ መጽሐፉን ደጋግሜ አንብቤዋለሁ ነገር ግን አልተከሰተም እንደዛ አይነት ነገርም አላለችም። ባት እዚህ ጋር እንደምታዩት እኔ በጣም የፍቅር አድናቂ ወይም ደግሞ ሮማንቲክ የሆኑ ነገሮች የሚመቹኝ ሰዎች ነበርኩ እንዲሁም ደግሞ ወደ አካላዊ ወደ ሆነው ግንኙነት ለመግባት ግን የማልደፍር ነኝ የሚል እዚህ ጋር በግልጽ አስፍራለች። የፍቅር ህይወቷንም የተወሰኑ ዳሳ ነበር። እነዚህ ነገሮች ታዲያ ከብዙ ወንዶች ጋር ተኝቼ ነበር በሚል እንዲተረጎምባት ያደረገ ይመስላል። እዚህ ባለፈም ሌላው ደግሞ እዚህ መጽሐፍ ውስጥ ሊወጣ ቢችለው ምናልባትም ይህ እዚህ ጋር ከላይ የምትመለከቱት ሊሆን ይችላል። ነገር ግን ዘሪቱ ከበደ በመጽሐፏ ላይ እኔ እንዳነበብኩትና እኔ እንዳስተዋልኩት ከሆነ ብዙዎችም እዚህ ጋር ሲያጋሩት እንደተመለከትኩት ከሆነ ከብዙ ወንዶች ጋር ተኝቻለሁ የሚል አንድም ቦታ ንግግር አላደረገችም። እስቲ የቬሮኒካ የዩኒቨርሲቲ አስተማሪዎችም እቺን ቬሮኒካ እኛ አናቃተም የድሮዋን ቬሮኒካ መልሽልን ብሎ ጥያቄያቸውን አቅርበውላት ነበር። ይሄንን ከማን እንደተማርሽና ማን እንዳስተማርሽ አናቅምኛ ይሄ እኛን አይወክልም ብለው ብዙ አስተያየትን ነግረዋት ነበር። ቬሮኒካም እንዲህ በማለት ሐሳቧንና ምላሿን ሰጥታ ነበር። እኔ እንደምታስቡኝ ሴት አይደለሁም ልታይ ማለት የምፈልግም ሴት አይደለሁም በማለት ራሷን ገልጻለች። እንደዚህ ብሎ ለተናገረው ማስተማሪ በጣም ክብር እንዳላትና ለሁሉም ማስተማሪዎች ፍቅር እንዳላት አስደግፋ ተናግራለች። ለአስተማሪዎቿም ይቅርታን ጠይቃ ብዙዎች የቬሮኒካ ፎሎወሮች ይቅርታ እንደማይጠበቅባትና በማለቷ ብዙዎች ተናደውባታል። ይቅርታ ትልቅነት ነው እንደዚሁም ደግሞ እኔ በጣም የማከብራቸውና የምወዳቸው ናቸው። ሌሎች አስተማሪዎችም በዚህ ጉዳይ በእኔ ቅር እንዲሰኙ አልፈልግም በማለት መልእክቷን አስተላልፋለች። ልታይ ብዬም ሳይሆን ሶሻል ሚዲያ ስራዬ ስለሆነ እንደዚሁም ደግሞ ቤተሰቦቼ ለኔ አዲስ ነገር ማወቅ አለባቸው ብዬ ስለማስብና ስለሚጠይቁኝ ነው እንደዚህ የማደርገው ብላ ምላሿን ሰጥታለች። Ramo burbu tabazabbaza. TikTok lisara no su. Yesra. Itakkamabbat. I love you my baby. Sweet. Nakalbat. Okay. I love you. Sarafat. She's mother me for you. Okay. Have for me. Yesra. Yesra. Lijeno. You money half for me, half for you. Okay. half Hamsa ይላል። ምን ችግር አለው? ልጄ ነው የእግዚአብሔር ፍጥረት ልጄ ነው። ይሳበል እኔ አላወቅኩበትም እሱ ይጠቀም ችግር የለም። Okay, I am happy every country all over. ይፈልግ ምንም ችግር የለም እንዳትረሳኝ። ምን ችግር አንቺ ደግሞ እሱ ሰረት ይላከው ማሚ እንደዚህ ናት ማሚ ቆንጆ ናት ምን ተናገሩ? ፍቅር ሰላም ይስጠን። እስላም ክርስቲያኑ አውሮፓያን አፍሪካን ኢትዮጵያ ኤርትራ I love you every time. Ciao. ሚስት የሌላችሁን ያመጣላችኋለሁ። ወንዶች ሚስት የሌላችሁን ያመጣላችኋለሁ። በቃ አራኔ የለኝም ንገሩልኝ አመጣላችኋለሁ ብሏል ማዘር። እኔ ይሄን ነገር ይድረስልኝ መረጃ እግዚአብሔር ለኔ ያሰጠኝ። አባ የምሳ ሙላልኝ። እግዚአብሔር ይስጥሽ። ለራሴ ይስጠት። ቆይ እግዚአብሔር ማን ነው የሚሰጠኝ? ከፈለክ ተቀብለህ ስጠኝ። የሚሰጠኝ ባይሰጠኝ አንተ ምን አገባህ ሲጀመር? ችጋራም ሽማግሌ። ቆይ እግዚአብሔር ማን ነው ታውቃለህ? አጎትህ ነው? ምን ነው አጎትህ ነው አይደል? አውቄዋለሁ አጎትህ ነው አውቄዋለሁ። ቆይ ሌላ የሚሰጠኝ ባይሰጠኝ አንተ ምን አገባህ እንዴ? ሲጀምር ምን ሰጥቶኛ ቃል አይተሃል? ታጥልቅም ለምን ነው ግን ሰጥቶኛ አቅም ሊሰጠኝም አይችልም። ደግሞ ብዙ ጊዜ ለምኛለሁ አልሰጠኝም። ሊሰጠኝም አይችልም። ችጋራም ሽማግሌ ከፈለክ የለኝም አትልም። ምን ነው አንድዬ? ምን ነው የምታሸክመኝ? የምችለው ነው
ምን ነው በማለዳ አትጥልብኝ ዳ ምኑን አሳየኸኝ በመንገድ ህዝዬ ሰንፋል ብለኸኝ ከፍቶኝ እያየኸኝ አዝኝ እያየኸኝ ምኑን አሳየኸኝ ስደክም ምን ነው የምትሰጠኝ የማይቻል ሸክም እኔ ምን ላድርጋት ምን ብዬ ላውጋት ምን ልስጣት ለልቧ አላይሆን ቀለቧ ምን ነው ግን አንድዬ ምን ነው ሰው እንዲህ እስኪሆን ዝምታ ለምን ነው ምንድነው እንዴ ምን ፈልገህ ነው ሽማግሌ ነው እንደምታፈጥብኝ ቅድም የምሳና ያልሽኝ ምሳል በላሽ ሆኖ ነው ታበላይ ነው ከዚህ ቪዲዮ ሰጪም ተቀባይም ብዙ ነገር እንማራለን ብዬ አስባለሁ። ለማንኛውም እኔ በዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ኮሜንት ሴክሽን ላይ ሐሳባችሁን እየገለጻችሁልኝ እንደዚሁም ሰብስክራይብ ላይክ ማድረጋችሁን እንዳትረሱ እያልኩኝ በቀጣይ ቪዲዮ እስከማገኛችሁም ድረስ ቸር ቆዩልኝ።